ዘመናዊት ኢትዮጵያ ታሪክ ትልቅ ስፍራ ከሚሰጣቸው ገድሎች መካከል የካቲት 23 1888 ዓ.ም ኢትዮጵያውያን በጣሊያን ወራሪ ሰራዊት ላይ የተቀዳጁት ታላቁ የአድዋ ድል ቀዳሚው ነው። ያኔ አህጉረ አፍሪካ ምድሪቷ እንደ ጨለማ የሚታይበትን ህዝቦቿም ለባርነት ተፈጥረዋል የሚለውን ትርክት ይህ ድል አክሽፎታል። አድዋ ነጭ መሆን ሚዛን የሚደፋበት፣ ጥቁር ሆኖ መፈጠር አንገት የሚያስደፋበትን አስከፊ ጊዜ ላይመለስ ቀብሮታል። ቅኝ ገዢዎች ለዘመናት የማይዘነጉትን ሽንፈት በኢትዮጵያ ምድር አድዋ ላይ ከ129 ዓመታት በፊት ገጥሟል። ክስተቱም የዓለምን አስተሳሰብ የቀየረ እንኳን በባርነት ቀንበር ውስጥ የነበሩትን ጥቁሮች ቀርቶ የቅኝ አገዛዙ ተዋናዮችን ሳይቀር እምነታቸውን ያከሸፈ ድል ሆኗል። በአድዋ ኢትዮጵያ ድል አድርጋ የሰው ልጆችን እኩልነት እንድታውጅ በባርነት ቀንበር ውስጥ ለነበሩ ህዝቦችም የነጻነት ፋና ወጊ እንድትሆን በርካታ የጦር አመራሮች በአንድነትና በሀገር ፍቅር ስሜት ተዋድቀዋል። የአድዋ ድል ሲነሳ የጦርነት አመራር ቁንጮ ሆነው የሚታዩት ዳግማዊ አፄ ምኒልክና ባለቤታቸው እቴጌ ጣይቱ ለቅኝ ገዢዎች አንንበረከክም በማለት ኢትዮጵያውያንን አስተባብረው የጣሊያንን ጦር ድባቅ በመምታት ታሪክ ይዘክራቸዋል። ወትሮም በሀገሩ ድርድር የማያውቀው የሀገሬው ህዝብ በግፍ የተነጠቀውን ማንነት ሊያስመልስ የመሪዎቹን ጥሪ ተከትሎ ሆ ብሎ በመውጣት እዚህ ግባ በማይባል የጦር መሳሪያ የህብረት ክንድ ባጠነከረው ወኔ በጠላቱ ላይ ድልን ተቀዳጀ። በኢትዮጵያ ዘመናዊ ታሪክ ውስጥ ስማቸው በጉልህ የሚነሳው ዳግማዊ አፄ ምኒልክ በአድዋ ወቅት የነበራቸው የአስተባባሪነትና የመሪነት ሚና በጉልህ ይጠቀስላቸዋል። የአድዋ ጦርነት ከመጀመሩ በፊት ዘመናዊቷን ኢትዮጵያን እውን ለማድረግ አፄ ምኒልክ በርካታ ጥረቶችን አድርገዋል። በዘመናዊቷ ኢትዮጵያ የመሰራት ሂደት ውስጥ በሰላምም ሆነ በጸብ ከምኒልክ ጋር ግንኙነት የነበራቸው የወቅቱ የየግዛቱ መሪዎች ጠላት መጥቶብናል በተባለ ጊዜ የነበራቸውን ቁርሾ ወደ ጎን በመተው ያሳዩት መሰባሰብና አንድነት የንጉሠ ነገሥቱን የአመራር ብልሃትና የውሳኔ ጥበብ ያሳየ እንደነበረ የታሪክ ድርሳናት ያወሳሉ። በዘመኑ ብቸኛይቱን ነጻ ሀገር ሊወር የያዘውን የጦር መሳሪያ ተማምኖ በእብሪት የመጣውን የጣሊያንን ጦር ህዝባቸውንና የጦር አለቆቻቸውን በማስተባበር አድዋ ላይ ድል ነሱ። በዚህም በውጭ ዓለም የተፈሩም የተከበሩም ጭምር ነበሩ። በአፍሪካ በቅኝ ግዛት ውስጥ ሲማቅቁ ለነበሩ ጥቁሮች የነጻነት ችቦ ለኳሽ፣ በባህር ማዶ በካሪቢያን ደሴትና በሰሜን አሜሪካ ለነበሩ ነጻነትን ለተጠሙ ህዝቦች የነጻነት ምሳሌ ተደርገው ይቆጠራሉ። ዳግማዊ አፄ ምኒልክ የዘመናዊት ኢትዮጵያ የአስተዳደር መዋቅር መልክ ያዘው በዳግማዊ አፄ ምኒልክ ዘመነ መንግስት ነው። በተለይም ከአድዋ ድል በኋላ ምኒልክ ከውጭ አዳዲስ ቴክኖሎጂዎችን በማስገባት የመንግስቱን አስተዳደር ለማቀላጠፍ የሚያስፈልጉትን ልዩ ልዩ የመሰረተ ልማት አውታሮችን ከመዘርጋት ባለፈም ከዘመናዊነት ተገልሎ ለቆየው የሀገሬው ህዝብ የቴክኖሎጂን ብርሃንን እንዲያገኝ አስችለዋል። ከመካከለኛው የታሪክ ዘመን ከነበረው ብዙ ጊዜ አዝጋሚ አንዳንዴም የቆረቆዘ የከተሞች እድገት ሂደት በኋላ በኢትዮጵያ እጅግ ፈጣን የሆነ የከተሞች መስፋፋት እድገት የታየው በአፄ ምኒልክ ዘመን ነበር። ከዳግማዊ አፄ ምኒልክ ባልተናነሰ እቴጌ ጣይቱ በኢትዮጵያ የለውጥና የጦር ሜዳ አይበገሬነት ታሪክ ውስጥ በጉልህ ስማቸው ይነሳል። እቴጌ ጣይቱ ለአድዋ ድል አንጸባራቂ ሚናን ተጫውተዋል። በተለይም የውጫሌ ውልን ሴራ ቀድመው ከመረዳት ባለፈ የኮንታንቶኖሊን የእንዋጋለን ፉከራ ላፍታም ሳያስበረግጋቸው ሂድ የፎከርክበትን አድርገው እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የማያድን ሰው ከዚህ የሌለ አይምሰል ሲሉ የህዝባቸውን የማይናወጥ ውሳኔ ማተብ አሳረፉ። ስሜቱ ከፊቶና መራችን ንግስቱ ከፊቶና መራችን ንግስቱ። ይህንን ውል ከመቀበል ጦርነትን እንደሚመርጡ የተናገሩት እቴጌ ጣይቱ ሴቶችን በማስተባበር ትልቅ ስራ ከመስራትም ባሻገር በአድዋ ዘመቻ ወቅትም የራሳቸውን ጦር እየመሩ ዘምተዋል። አድዋ ድል ከኢትዮጵያውያን አልፎ የመላው ጥቁር ህዝቦችና የጭቁኖች የነጻነት ምልክት እንዲሆን የመሪዎቹ አፄ ምኒልክና የባለቤታቸው እቴጌ ጣይቱ ሚና ታሪክ የማይዘነጋው በደማቅ አሻራ የተጻፈ ነው። ለዚህም ከጦርነቱ በኋላ በጊዜው የነበሩ በርካታ ጋዜጦችና መጽሔቶች ቪቫ ምኒልክ ቪቫ ጣይቱ ሲሉ በፊት ሽፋኖቻቸው ላይ ከትበው የታሪክ ምስክር ሆነዋል። የግዞት ድርሳን ነጋሪ ቀዳሽ ነኝ ብሎ ፎካሪ አድዋ ጊዜንና ቦታን የተሻገረ የአይበገሬነት ተምሳሌት ነው። የአውሮፓውያን በአፍሪካ ምድር በጥቁሮች መሸነፍ ዜና በመላው ዓለም ሲዳረስ ጊዜ አልወሰደበትም ነበር። ምዕራባውያን ጥቁር ለመገዛት ነው የተፈጠረው የሚለውን ጭፍን አስተሳሰባቸውን እንዲያጠሩም ድሉ አስገድዷል። በአድዋ የነጻነት ፋና ወጊ በመሆን የፓን አፍሪካኒዝም እንቅስቃሴ እንዲቀጣጠል ምክንያት የሆነችው ኢትዮጵያ ዛሬም የመሪነት ድርሻዋን እንድትወጣ በርካታ ስራዎች ይጠብቋታል። አድዋ ከዓመታዊ ክብረ በዓልነትና በሙዚየም ታሪክነት ብቻ የማይታጠር ዘመንን ተሻግሮ በልባችን የሚታተም
በየዕለቱ አዲስ ነገር መፍጠሪያ ጉልበታችን ይሆን ዘንድ ያሻል። ምንም በሌለበት በዛ የጨለማ ዘመን ዛሬን አሻግረው የተመለከቱ ጀግኖች አባቶችና እናቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ነፃ ሀገርን አስረክበውናል። ዋጋ የተከፈለላትን ሀገር የተረከብን የዚህ ትውልድ ተጋሪዎች የታሪክ ባለዕዳ እንደመሆናችን አድዋን በየዓመቱ ከመዘከር ባለፈ በየዘርፉ ድል ነስተን የምናሳየው የራሳችን አድዋስ አያስፈልገንም ወይ የሚለው የሁላችንም የቤት ሥራ ነው። ዘላለማዊ ክብር በታላቅ ተጋድሎ ተዋድቀው ሀገር ላቆዩልን ጀግኖች ይሁን። ሁሉም ትውልድ አድዋ አለው፣ የኔም አድዋ ልቤ ላይ ነው። ቢገፉኝ ፍቅር ማሳየት፣ በይቅር ልቆ መገኘት፣ ያን ጊዜ አብዲሳ ይደርሳል፣ በልቤም ባልቻ ይነፍሳል።